የእድል እናት በስተመጨረሻም ራሷን ስታ ተደፋች። ቢኒያም ቆይታውን ከእድል ጋር አደረገና ወደ ቤት ሲመለስ እጅግ በጣም ስሜታዊ ሆኖ ስለነበር ገነትን እንቅ አድርጎ ሲደፋትና የተፈጠረውን ነገር በሙሉ እድል ስትናገር ወይዘሮ ገነትም ደግሞ ይሄን ያክል ጊዜ አሳድጌ መከዳቴ በጣም ያሳዝነኛል ብላ ራሷን ስታ ድፍታለች። እድልም ወይዘሮ ገነትን እየገደፈችና ከህተኛችበት ተነስታ ገዳድፋ ወየው የሰው ያለ እያለች እየቀወጠችው ትገኛለች። ቢኒያም በጣም በሚገርምና በሚያሳዝን ሁኔታ ወይዘሮ ሮማንን አንቺ እናቴ ልትሆኚ አትችይም፣ አይደለም እናቴ ልትሆኚ እዚህ ቤት ሆነሽ በምታደርጋቸው ነገሮችና ድርጊቶች ራሴን መቆጣጠር አቅቶኝ ላይሽ በጣም እጠየፍሻለሁ ብሎ አላት። እድልም ደግሞ የወይዘሮ ገነትን ራስ መሳትና በከባድ ሁኔታ ያለችበት ነገር እጅግ በጣም እያሳዘናቻትና ራሷን መቆጣጠር አቅቷት በድንጋጤ ቀረች። ቢኒያም እንዳንቺ አይነት እናት ከሚኖረኝ ሞቴን እመርጣለሁ። አንቺ እኮ ከሃዲ ነሽ። ለገንዘብ ሲል እንዳንቺ አይነት ያሉ ሰዎች ናቸው ልጃቸውን እየወለዱ የሚጥሉት። ስለዚህ ይህን ያክል ጊዜ ትተሽው የነበረውን የቤተሰቦቹን ፍቅር ሲናፍቅ የነበረውን ልጅ አሁን ላይ የራሱን ሕይወት መኖር ሲጀምር ከስንት ጊዜ በኋላ ልጄ ብለሽ ስትመጪ በጣም የምታሳፍሪ ጉደኛ ነሽ ብሎ ቢኒያም እንግዲህ ወይዘሮ ሮማንን ሴት አድርጎ እስከ መጨረሻው ድረስ ሊያስወግዳት ወሰነ። ወይዘሮ ገነት ደግሞ እጅግ በጣም የተናደደችውና ያዘነችው ነገር በገዛ እህቷ ይሄን ያክል ጊዜ በክህደት መሞላቷ ብቻ ነው። ቢኒያምም ወይዘሮ ሮማን በፍጹም እናቴ ልትሆን አትችልም፣ የኔ እናት አንቺ ብቻና ብቻ ነሽ፣ ወልዳ የጣለችኝ እናቴ አንቺ ግን አንስተሽ ባልወለድሽኝ የእናትነትን ፍቅር ስትሽ ምንም ነገር ሳይጎልብኝ አሞላቀሽ አሳድገሽኛል። እናቴ ብዬ የሚሰማኝ ስሜት አንቺ እንጂ እሱ አይደለችም። ስለዚህ እኔ ያንቺ ልጅ ነኝ፣ የማንም አይደለሁኝ ብሎ ቢኒያም በድጋሚ ለወይዘሮ ገነት እውነታውን ነገራት። እድልም በጣም በሚገርምና በሚያሳዝን ሁኔታ ወይዘሮ ገነትን ገዳድፋ ምን ነው ሁሉም ነገር በቀረብኝ፣ ማሚዬ ይሄን ያክል ቢኒን ትወደዋለች ብዬ አስቤም አንድ ቀንም ተገርሜም አላውቅም። ቢኒ ምን አይነት መልካምና ጥሩ ልጅ ነው፣ ይሄን ያክል አብዝታ ማሚዬ ልትወደውና ልታስበው ለት የቻለችው እያለች ተገረመች። ወይዘሮ ገነት ምንም ማናገር በማትችልበት ጊዜ እድልም እናቷን እንግዲህ ገዳድፋ እየየ እያለች ቤቱን እየቀወጠችው ትገኛለች። ሜላት ይሄ ሁላ ድራማ ነው እየተጫወታችሁ ነው። እድል ቢኒያምን ስለምታፈቅረው ወይንም አክስቴ የሆነ ተንኮልና ሴራ አስባ እንጂ በፍጹም ቢኒ የወይዘሮ ሮማን ልጅ ሊሆን አይችልም እያለች ቀወጠችው። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የእድል ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁ። የእድል እናት እንግዲህ ራሷን ስታ ድፍት ማለቷ ከባድና አደገኛ ነገር እየሆነ ይገኛል። በተደጋጋሚ ቢኒያምን አንተ ያልወለዱህንና ፍቅር ያልሰጡህን ቤተሰቦች ፍለጋ ስትሄድ ለኔ ሮማን እዚህ ቤት የመቀመጥ መብት አላት። በእድልም በጣም አዘኝባታለሁ። ቢኒ ምንም ቢሆን እኮ እኔ እናንተ እንደ እናትም እንደ ጓደኛም ብሎም እንደ ብዙ ነገር አሳልፈናል። ስለዚህ እኔ እናትህ ነኝ። ያንተን ችግር መቅረፍ ቢያቅተኝ ከጎን ሁኜ ላበረታታ ዝግጁ ነኝ።
ስለዚህ አንተ ወላጆችህን ፍለጋ ስታቆም የኔ እህት እዚህ ጋር መቀመጥ ደግሞ ምንም ነገር አይግረምህ ብላ አለችው። ወይኔ ማሚዬ ይህን ያክል ልብሽን ሰብረዋለሁ ብዬ አላሰብኩም ነበር። ግን ሁላችሁም የኔ ቤተሰቦችን ፍለጋ መውጣቴ ምን ይገርማል። ስለዚህ ምንም ቢፈጠር ምንም ሁሉም ነገር ልታግዥኝ የገባ ነበር ብሎ አላት። ተው ልጄ ተው፣ ልክ ያልሆነ ነገር ባትናገር በጣም ደስ ይለኛል። እኔ እኮ ከመሳሳቴ እናንተን ከመውደዴ የተነሳ ነው። ምንስ ቢሆን እኔ እናንተ በእንደዚህ አይነት ነገር ሳይሆን ቁጭ ብለን ነገሮችን ተነጋግረን ስንፈታ በጣም ደስ ይል ነበር እያለች ሁሌ የወይዘሮ ገነት ለቢኒ የምትነግረው ምክር ነበር። እድል እዛ ቤት ከመጣች ጀምሮ ወይዘሮ ገነት እየተሰማት ያለው ስሜት የሟች ልጇን ተመሳሳይነት ስላላት በጣም ትደነግጣለች። እድል በባህሪዋ እጅግ በጣም ጠንካራና እንዲሁም ደግሞ ራሷን ለማስጠበቅ የምታደርገውን ነገር ስታይ ከልጅነቷ ከብሌን ካላት ባህሪ ጋር እያመሳሰለቻት በድጋሚ እች ልጅ ምንድናት የሚል ጸጸት አይምሯ ውስጥ ገብቷል። እድል በመጨረሻም ገጠር ያለው አባባ ደወለላትና ከሄደች በኋላ የእሷን ታሪክ የሆነ እቃ ሰጥቷታል። እሱም ምንድን ነው? ቤተሰቦቿ በልጅነት ለእድል አንገቷ ላይ ያደረጉላት ጌጥ። ይህን ጌጥ ሲያዩ ቤተሰቦችሽ ይፈልጉሻል። ይህን ጌጥ ሲያዩ ቤተሰቦችሽ ልጃችን ናት ብለው ሊያስቡ ይችላሉ። ስለዚህ ከቤተሰቦችሽ ጋር እርግጠኛ ሆኖ ሊያገናኝሽ የሚችለው ይሄ ጌጥ ብቻና ብቻ ነው ብሎ ለእድል ሰጥቷት ነበር። እድል ይህን ነገር ከሰማች በኋላ ትልቅና አደገኛ ሀሳብ ሆኖባታል። ሌላው ነገር ወደ ማደጎ ቤት ሰተት ብላ ሄዳ የድርጅቱን ሰውዬ የቢንያምን እናት እዛ ቦታ ላይ ለማደጎ የሰጠችው ማናት የሚለውን ፎቶ እንዲያሳይ ጠየቀችው። እሱም ደግሞ ከባለቤቷ ፍቃድ ይሄ ነገር ማድረግ በጣም ከባድና የሚያስጠይቅ መሆኑን ነገራት። እድልም እኔ ካንተ ውጪ ለማንም የምናገር አይደለም። አሁን ላይ እናትና ልጅ አንድ ቤት እየኖሩ እየተጣሉና ሌላ ነገር እየተፈጠረ ስለመሰለኝ ነው ብላ አለችው። ተባበራትና ኮምፒውተሩን አዙሮ ቢንያምን ወደ ማደጎ ቤት ያመጣችው ሴትዮ እች ናት ብላ ሲያሳያት በጣም ደነገጠችና ወይ ጉድ! እኔ እኮ ጥርጣሬ ልክ ነበር። ከአንዴም ስንቴም ቢንያምን ልጄ ነው እያለች ስታወራ በስልክ ሰምቻት፣ ያው መቼም ሮማን እዛ ቤት የሆነ ፍላጎት ነገር ኑሯት እንደሆነ ብዬ አስቤ እንጂ በፍጹም ቢንያም የሷ ልጅ መሆኑን እንዴት አባቴ ብዬ ልገምት እያለች የብቻዋ ማውራት ጀመረች። መጨረሻ ያን ፎቶ ካየች በኋላ 100% እርግጠኛ ሆነችና ጊዜው ሳይረዝም ቢንያም ሮማን እናቱ እንደሆነች ማወቅ መቻል አለበት ብላ ደመደመች። ቢንያም አሁን ላይ ቤተሰቦችን ብታገኝ ምን ይሰማል? እድል እውነቱን ለመናገር እስካሁን ድረስ ቤተሰቦችን ለመፈለግም ሆነ ለማግኘት ምንም አይነት ጉጉት የለኝም ነበር። ምክንያቱም እኔ የማስበው በጥላቻ የተሞላ ስሜት ነው። እንዴት አንዲት እናት ምንስ ቢቸግራት በችግሯ ልክ እየለመነችም ሆነ ጉሊት እየሸጠች ያንን ልጅ ታሳድጋለች እንጂ እንዴት አውጥታ ልትጥል ትችላለች የሚለው በጣም ሁሌ ጥያቄ ይመላለስብኛል። ምክንያቱም እንደ አይነት ቤተሰብ ለኔ ባገኘው ምንም የሚጠቅመኝ ነገር የለም ጠባሳ ከመጣል ውጪ ብሎ ለእድልም ነገራት። ተው ቢኒ፣ የሰው ልጅ ዝም ብለህ በግምት መፍረድ አትችልም። ያንተ ቤተሰቦች ወደ ማደጎ ቤት ሄደው የጣሉህ ወይንም ለማደጎ ቤት የሰጡህ የሆነ ከአቅማቸው የሆነ ችግር አጋጥሟቸው ሊሆን ይችላል። እና ታዲያ ዛሬ ላይ አልፎላቸው ሀብታም ሆነው እኔ እነሱን ብፈልግ ደስተኛ የመሆን ይመስልሻል? ምናልባት እነሱ ሊፈልጉኝ ይችላሉ፣ ግን ይህን ያክል ጊዜ ማደጎ ቤት ስኖር በፍጹም ማሚን መክዳት አልፈልግም እያለ ሲነግራት፣ እኔ ስለ ክህደት አላወራሁም፣ ግን ቤተሰቦችህን የማወቅ ግዴታ አለብህ፣ የመፈለግ ግዴታ አለብህ። እኔ በውስጤ ላይ
ምን አይነት ችግር እንዳጋጠመ ልንገርህ አለችው። እስኪ ቀጥይ ልስማሽ። አንቺስ ይህን ያክል ስለ ቤተሰቦች እኮ የነገርሽ ነገር የለም ቢኒ። እኔ በልጅነቴ የሆነ ሀገር በመኪና አሳፍረው ሲልኩኝ በዛው መኪናው አደጋ ደርሶበት ብዙ ሰዎች ሞተው ነበር። እኔም በዛው ሞታለች ተቀብራለች ተብሎ ተነግሯቸው ሊሆን ይችላል። ታሪኬ ይሄ ነው። ሲቀጥል ደግሞ በዛን ሰዓት ጀምሬ ወላጅ ቤተሰቦቼ እኔን ይፈልጉኝ አይፈልጉኝ የማውቀው ነገር የለም። ከአንዲት ሴትዮ ጋር እዛው አደጋው ላይ ምንም ማስተዋት ስለማትችል እኔና እሷ አብረን መኖር ጀመርን። አሳደገችኝ። እኔም እንደ እናት እሷም እንደ ልጅ ስንኖር፣ አሁን ግን ሳድግ እሷም ከ12 ዓመት በኋላ ቤተሰቦቿን አገኘች። ብዙ ዋጋና መስዋዕትነት ከፍለውላት አሁን እባሏ ቤት ህይወቷን እየኖረች ነው። አንድ ወንድ ልጅ አላቸው። እኔ ደግሞ አንዳንዴ ሳስበው የኔ ቤተሰብም እኮ እስካሁን በሀዘን ተቃጥለው ልጃችን ሞታለች ብለው ወይንም በህይወት አለች ብለው በጉጉት እየጠበቁኝ ይሆናል ብላ አለችው። ወይ ጉድ አለና ቢንያም እንግዲህ በተደጋጋሚ እንግዲህ ያው ገነት ስለ ብሌን ስታወራ ያ ታሪክ ጋር በጣም ተመሳስሎባታል። እድልን ያለው አማራጭ አብሮ ጊዜ ማሳለፍ ነበር። አብሮ ጊዜ ካሳለፈ በኋላ እድል ተረጋጊ፣ ለሁሉም ነገር መልሳለሁ በጊዜ ጉዳይ እንጂ አንቺን ቤተሰቦችሽን አግኝተሽ ደስተኛው ህይወትን ልትኖሪ ትችያለሽ። ስለዚህ አይ አሁን ያንተ ግን አንገብጋቢ ጉዳይ ነው ቢንያም። ወደድክም ጠላህም ሮማን 9 ወር ሙሉ ተሸክማ የወለደች እናት ናት። ያንን ድሮ ያደረገችውን ወይንም አቅማታ አንተን በድህነትና በችግር እንዳታደግ ፈልጋ ማደጎ ቤት ወስዳ መስጠቷ ምንም የሚገርም ነገር የለውም። ሁሉም ነገር ለበጎ ነው። ማሚዬን የመሰለች እናትም ስላለህ ደስተኛ ልትሆን ይገባሃል አለችው። እሱም የእድልን ታሪክ ተሰማ በኋላ ቤተሰቦቿን ለማገናኘት በህይወት እንዳሉ ከአባባ ጋር እርግጠኛ ሆኖ የማሚ ልጅ ናት እንዴት ድል የሚል ጥያቄም አይምሮ ላይ ተመላልሶበታል። ስለ አክስቱም ክፋትና ተንኮል ነግሮታል። እንግዲህ ሮማን እድልን ሞታለች ብላ ገነትን በሀዘን ሰብራ የእሷን ልጆች እንታሳድግ ያደረገችው ነገር በጣም አሳፋሪ ነገር ነው ማለት ነው። ይሄ ዘላለም ልቧ እንዲሰበር ያደርገዋል። አሁን የቢንያም ልጅ የሮማን መሆኑ ሳይሆን ትልቅ ሀዘን የሚጥልባት መዋሸቷ እንዳለ ሆኖ እድልን ግን የወለደቻት ልጅ ሞታለች ብላ በሀዘን እያስለቀሰች ለገዛ ልጇ ህይወት ንብረት ማመቻቸቷ ይሄ ትልቅ ለገነት ስብራት ይሆናል ማለት ነው። ሮማን በሰራችው ስራ ተጸጽታ ልጁን ቢንያምን ይቅርታ እያለች ነበር። በአንዳንድ ጊዜ አክስቴ አርፈሽ ተቀመጭ፣ እኔ የማልፈልገውን ነገር መናገር አልፈልግም፣ ማሚንም የራሷን ህይወት ትኖርበት፣ አንቺም እዚህ እየመጣሽ አትረብሽን ያላትም ጊዜ ነበር። ያ ንግግር እንደሚቆጨውና እንደሚያሳዝነው እየነገረችው ነበር። ይሄውና ሰዓቱ ደረሰ። ቻናሉን ላይክ፣ ሰብስክራይብ አድርጎ ሰላማችሁ ብዝት ይበልልኝ ወዶች።